ሕይወትህን ተደሰትባት በዶክተር ሙሐመድ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይለያችሁ እያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር ሙሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው። ሕይወትህን ተደሰትባት ክፍል 14 ንያህን አጥራ። ጥቂት ሰዎች ነበሩ። ለዓመታት አብሬያቸው ኖሬያለሁ። ቀልድ በሚወራ ጊዜ መሳቅ ቀርቶ ፈገግ እንኳን ሲሉ ወይም ለሚያወራቸው ሰው ቀና የሆነ ነገር ሲያሳዩ አይቻቸው አላውቅም። ይህ አስተዳደጋቸው ያመጣባቸው ጣጣ እንደሆነና ያንን ነገር መቀየር እንዳልቻሉ አስብ ነበር። ሆኖም እነዚህ ሰዎች አንድ ቀን ከሀብታሞች ጋር ተገናኝተው ሲስቁና ሲጫወቱ አየኋቸው። እናም ይህን ያደረጉት ለግል ጥቅማቸው እንደሆነና ይህም ከአላህ ዘንድ ትልቅ ምንዳ እንደሚያሳጣቸው ተረዳው። ሙእሚን መልካም ባህሪን በመያዝ ለሰዎች ሁሉ ደግ በመሆን አላህን ይገዛል። ደረጃ፣ ሀብት አሊያም ሰዎች እንዲያመሰግኑት ወይም ሚስት ለማግኘት ወዘተ ብሎ ሳይሆን አላህ እንዲወደውና በፍጥረታቱ እንዲያስወደደው በማሰብ ነው። አዎ፣ ጥሩ ባህሪ ማሳየትን እንደ ኢባዳ የሚቆጥር ሰው ከድሃውም፣ ከሀብታሙም፣ ከባለስልጣናትም፣ ከአስተናጋጁም ጋር ይቀርባል። አንተስ አንድ የመንገድ ላይ ጽዳት ሰራተኛና የአንድ ኩባያ ማናጀር ለሰላምታ እጃቸውን ቢዘረጉልህ ሁለቱንም በተመሳሳይ ሁኔታ ታስተናግዳቸዋለህ? ለሁለቱም ተመሳሳይ የሰላምታ ቃላትን ታወጣለህ? ለሁለቱም ተመሳሳይ ፈገግታ ታሳያለህ? ነብዩ ሰለላሁ ዐለይሂ ወሰለም በሰላምታ አሰጣጥም ሆነ ልባዊ ፍቅር በማሳየት ረገድ ሁሉንም ሰው በተመሳሳይ ሁኔታ ነበር የሚያስተናግዱት። ምናልባትም አንተ ዝቅ ያደረከውና የናከው ሰው በአላህ ዘንድ ትልቅ ደረጃ ያለው ሰው ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ከናንተ መካከል ተወዳጁና በፍርድ ቀን አጠገብ የሚሆነው ሰው በባህሪው በላጭ የሆነ ነው ብለዋል። ትርሚዚ ዘግበውታል። ነብዩ ዐለይሂ ሰላቱ ወሰላም ለአሻጅ ቢን አብዱል ቀይስ አላህና መልእክተኛው የሚወዷቸው ሁለት ጥሩ ባህሪያት አሉ አሉት። እነዚህ ባህሪያት ምንና ምን ይመስላችኋል? ለይል መስገድና ቀን መጾም አይደሉም? በዚህ በጣም የተደሰተው አሻጅ ምንና ምን ናቸው የአላህ መልእክተኛ በማለት ጠየቃቸው። ይቅር ባይነትና ትዕግስት ሲሉ መለሱለት። መሐመድ ዘግበውታል። ነብዩ አለይሂ ሰላቱ ወሰላም ስለ ኢማን ተጠይቀው እንዲህ ሲሉ መልሰዋል። ኢማን ማለት ጥሩ ባህሪያትን ማሳየት ነው። ሙስሊም ዘግበውታል። ብዙ ሰዎችን ጀነት የሚያስገባ ተግባር ምን እንደሆነ ሲጠየቁ ደግሞ አላህን መፍራትና ጥሩ ባህሪ ናቸው ብለዋል። ትርሚዚ ዘግበውታል።
ኢማናቸው ሙሉ የሆኑ ሰዎች ባህሪያቸው ጥሩ የሆነ ከሰዎች ጋር በቀላሉ የመግባባት ችሎታ ያላቸውና ሰዎችን የሚቀርቡና ሰዎችም የሚቀርቧቸው ናቸው። ሰውን የማይቀርብና ሰውም የማይቀርበው ሰው ላይ ምንም አይነት በጎ ነገር የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ትርሚዚ ዘግበውታል። ነብዩ ዐለይሂ ሰላቱ ወሰላም ከጥሩ ባህሪ የሚበልጥ ትልቅ ደረጃ የለም ሲሉ ተናግረዋል። አቡ ዳውድ ዘግበውታል። በሌላ ሐዲሳቸው ደግሞ ጥሩ ባህሪ ያለው ሰው ሌሊት የሚሰግድና ቀን የሚጾም ሰው ደረጃ ያገኛል ማለታቸው ተወስቷል። ትርሚዚ ዘግበውታል። ባህሪውን የሚያሻሽል ሰው በሁለቱም ዓለም ስኬታማ ይሆናል። የኡሙ ሰላማን ረዲየላሁ ዐንሃ ታሪክ እንመልከት። አንድ ቀን ከነብዩ አለይሂ ሰላቱ ወሰላም ጋር ተቀምጣ ሳለ ስለ መጪው ዓለምና አላህ ስለገባላት ቃል አነሳችና የአላህ መልእክተኛ ሆይ አንዲት ሴት በዚህ ምድር ላይ ሳለች 2 ባሎችን አግብታ ሊሆን ይችላል። እሷና 2ቱ ባሎቿ ጀነት መግባት ከቻሉ በጀነት ከየትኛው ባሏ ጋር ነው የምትሆነው ስትል ጠየቀቻቸው። ነብዩም አለይሂ ሰላቱ ወሰላም ምን አይነት መልስ ሰጡ? ብዙ ከሰገደው፣ ብዙ ከጾመው፣ ብዙ ዕውቀት ካለው አይደለም፣ ይልቁንም በባህሪው በላጭ ከሆነ ጋር አሉ። ኡሙ ሰላማ ተገረመች። ይህን የተገነዘቡት ነብዩ አለይሂ ሰላቱ ወሰላም ጥሩ ባህሪ አንድን ሰው በዚህም ሆነ በመጪው ዓለም ስኬታማ ያደርጋል አሏት። አዎ የሁለቱንም ዓለም በላጭ የሰዎችን ፍቅር በማግኘት የዚህን ዓለም በላጭ ነገር ያገኛል። በርካታ ምንዳዎችን በማግኘትም የመጪውን ዓለም በላጭ ያገኛል። ሰውየው የቱንም ያህል ጥሩ ስራ ይስራ፣ መጥፎ ባህሪ ካለው ጥሩ ስራዎቹ ይበላሻሉ። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አንዲት አብዝታ ስለምትሰግድ፣ ስለምትጾም፣ ሰደቃ ስለምትሰጥ እንዲሁም ሌሎች ጥሩ ስራዎችን የምትሰራ ነገር ግን ጎረቤቶቿን ስለምታስቸግርና መጥፎ ባህሪ ስላላት ሴት ሲሰሙ የእሳት ናት ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም የህይወት ዘርፍ የምንከተላቸው ጥሩ ምሳሌ ነበሩ። ቸር፣ ታጋሽ፣ ጀግናና ከልጃገረድ የበለጠ አይናፋር ነበሩ። እውነተኛና ታማኝም ናቸው። ይህን ባህሪያቸውን ከሃዲዎች በአማኞች ፊት፣ ኃጢአተኞች በሷሊሆች ፊት ይመሰክሩላቸዋል። ከሁሉም በላይ ግን የመጀመሪያው ወህይ በወረደላቸው ጊዜ ኸዲጃ ረዲየላሁ ዐንሃ እንዲህ ብላቸዋለች። በፍጹም በአላህ እምላለሁ ለክፉ አይሰጡትም፣ ምክንያቱም እርስዎ ዝምድናን ይቀጥላሉ፣ ሲሰጡ ቸር ነዎት፣ ትጉህ ነዎት፣ የተረሳን ያስታውሳሉ፣ እንግዶችን ይንከባከባሉ፣ መብቱ ለተጓደለ በጥብቅና ይቆማሉ። አላህ እሳቸውን ለማሞገዝ የተጠቀማቸውን ቃላት እስከ መጨረሻው ቀን ድረስ ስናነባቸው እንኖራለን። በእርግጥም ሙሐመድ ሆይ በታላቅ ጸባይ ላይ ነህ። በአጠቃላይ የነብዩ ሰለላሁ ዐለይሂ ወሰለም ባህሪ ቁርአን ነበር። ጥሩ ሁሉ ጥሩ ሁን፣ አላህ ጥሩዎችን ይወዳል የሚለውን የአላህ ቃል ሲያነቡልን እሳቸው ለአዋቂውም፣ ለህፃኑም፣ ለሀብታሙም፣ ለድሃውም፣ ለባለስልጣኑም፣ ለደካማውም ጥሩ ሆነው ነው። ይቅርታ አድርግ፣ ችላ በል የሚለውን የአላህ ቃል ሲያወሱ ደግሞ ራሳቸው ይቅርታ እያደረጉና ጥፋቶችን ችላ እያሉ ነው። ሰዎችን በጥሩ ሁኔታ አናግር የሚለውን ሲያነቡም ሰዎችን በጥሩ ሁኔታ እያናገሩ ነው። ነብዩ አለይሂ ሰላቱ ወሰላም በእርግጥም ምሳሌያችን ከሆኑ ህይወታቸውን በደንብ እናጥና። በተለይ ደግሞ ከሰዎች ጋር ያላቸውን ግንኙነት ምን ይመስል ነበር? ስህተትን እንዴት ችላ ይላሉ? ሰዎች የሚያደርሱባቸውን ጉዳት እንዴት በትዕግስት ያልፋሉ? እንዴት ሰዎችን በማገልገል ራሳቸውን ያደክማሉ? እንዴት ወደ ኢስላም ይጠራሉ? ወዘተ። እሳቸው አሁን አንድን ምስኪን ሰው ሲያገለግሉ ይታያሉ።
ቀጥሎ የተጣሉ ሰዎችን በማስታረቅ ላይ ናቸው። ወዲያውኑ ካፊሮችን ወደ ኢስላም ይጠራሉ። እስከሚያረጁና አጥንታቸው እስኪደክም ድረስ አይሻ ረዲየላሁ ዐንሃ ስትናገር እድሜያቸው እየገፋ ሲሄድ ብዙ ጊዜ ቁጭ ብለው ነው የሚሰግዱት ብላ ነበር። ለምን ይመስላችኋል? ሰዎች ሙሉ በሙሉ ጉልበታቸውን ስላደከሟቸው ነው የሚል ማብራሪያ ሰጥታለች። ነብዩ ሰለላሁ ዐለይሂ ወሰለም ሁሌም ባህሪያቸው የማሻሻል ጉጉት ነበራቸው። ጌታዬ ሆይ ውጫዊ አካሌን እንዳሳመርከው ሁሉ ውስጣዊ ባህሪዬንም አሳምርልኝ የሚል ዱዓ ያደርጉ ነበር። አህመድ ዘግቦታል። እንዲህም ይላሉ፣ አላህ ሆይ ወደ ጥሩ ባህሪ ምራኝ፣ ካንተ በስተቀር ወደ ጥሩ የሚመራ የለም። ከመጥፎ ባህሪ ጠብቀኝ፣ ካንተ በስተቀር የሚጠብቅ የለም። ሙስሊም ዘግቦታል። የነብዩን አለይሂ ሰላቱ ወሰላም ባህሪ ከያዝን የሙስሊሞችን ልብ እናሸንፋለን። ሙስሊም ያልሆኑ ሰዎችንም ወደ ኢስላም እንጠራለን። አንድ ፍንጭ፣ አንተ ብቻ ንያህን አጥራ። ከሰዎች ጋር የመግባባት ክህሎትህ ወደ ኢባዳ ይቀየርልሃል። በዚህም ከአላህ ጋር ትቀረብበታለህ። ህይወትህን ተደሰትባት። ክፍል 14 ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለሌሎች ተደራሽ እንዲኖረው አድርጉ። በክፍል 15 እስከምንገናኝ ድረስ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።